ሰላም ቅዱሳን እንዴት ናችሁ? ይህ በሆሳዕና እናት ቃለ ሕይወት ቤተክርስቲያን ተዘጋጅቶ የሚቀርብላችሁ የመጽሐፍ ዳሰሳ ፕሮግራማችን ነው። የዚህ የመጽሐፍ ዳሰሳ ፕሮግራም ዓላማ ቅዱሳን እግዚአብሔርን ለመምሰል በምናደርገው ጉዞ የሚያስፈልጉን እውቀቶች እንድናገኝ እንዲሁም እናነብ ዘንድ እንድንበረታታ ነው። እኔ ቃል ኪዳን ዮናታን ነኝ። አብራችሁን ሆኖ እንደሚታወቀው በዚህ ሲዝን አስተማሪ የሆኑ የህይወት ታሪኮቻቸውን የጻፉልን ሰዎች መጽሐፍቶች እየዳሰስን ነው። ለዛሬም የመረጥነው በናትናኤል ወልደአብ ወይም በልጅ ናቴ የተጻፈውን አለ ጊዜ የተሰኘውን መጽሐፍ ነው። መጽሐፉን በወፍ በረር ቅኝት እነሆ። ጸሐፊው ናትናኤል ወልደአብ በወንጌላውያን አማኞች ህብረት ዘማሪ ሲሆን ከዜማ ለክርስቶስ የመዝሙር ህብረት ጋር ከሰራቸው መዝሙሮች በተጨማሪ በግሉ አጋፔና ወንጌል የተሰኙ ሁለት የመዝሙር ሰንድቆችን በተጨማሪ ፍቅር ነው የተሰኘ ልዩ እትምን ለቤተክርስቲያን አቅርቧል። የዳዊት ልጅ፣ ጊዜ፣ ጸጋው እንዲሁም ሌሎች ነጠላ ዜማዎችንም ለአማኞች አበርክቷል። ልጅ ናቲ የህይወት ታሪኩን ባሰፈረበትና ለዛሬ በምንቃኘው አለ ጊዜ በተሰኘው መጽሐፍ በዋነኝነት ከክርስቶስ ርቆ በዓለም ውስጥ ስላሳለፈባቸው ዓመታት እንዲሁም መመለስ ይችል ዘንድ ስለበዛለት የእግዚአብሔር ጸጋ ይተርካል። ይህ መጽሐፍ ለመመለስ ሁሌም ጊዜ እንዳለና የእግዚአብሔር ጸጋ የማያሸንፈው ምንም አይነት ስርዓት እንደሌለ በህይወት ምስክርነት የሚያስተምር መጽሐፍ ስለሆነ ለትምህርታችን ይሆን ዘንድ እንደሚከተለው ዳሰነዋል። መጽሐፉ 198 ገጾች ያሉት ሲሆን ታሪኩንም በ8 ክፍሎች ያስቃኛል። የመጽሐፉ የመጀመሪያ እትም በ2014 ዓ.ም ታትመዋል። የመጽሐፉን ርዕስ አለ ጊዜ ብሎ የሰየመው መጽሐፍ ቅዱስ በመክብብ ምዕራፍ 3 ላይ ለሁሉም ጊዜ እንዳለው እንደሚናገር ትናንት የጠፋው ልጅ ዛሬ የተገኘበት ጊዜ ላይ ሆኖ ለመጻፍ እድል ካገኘ አንባቢው ለኔም ጊዜ አለ በማለት እንዲያምንና እንዲበረታ እንደሆነ ይገልጻል። ልጅ ናቲ በክፍል 1 ስለ ልጅነቱ፣ ስለ ቤተሰቦቹ እንዲሁም ልጅ ናቲ የተሰየውን ስያሜ ስላገኘበት ሁኔታ ይተርካል። ልጅ ናቲ የተሰየውን ስያሜ ሌላ ሰው ሳይሆን ራሱ ለራሱ መስጠቱን ይናገራል። ምክንያቱንም ሲገልጽ የእግዚአብሔር ልጅነቱ ከተሰጡት ከየትኛውም አይነት የጸጋ ስጦታዎች የሚበልጥ ስለሆነ ልጅ ናቲ ተብዬ ስጠራ ኩራት ይሰማኛል ይላል። ልጅ ናቲ የተወለደው በወላይታ ሶዶ በ1978 ዓ.ም ሲሆን የወላጆቹ ኑሯቸውን ወደ አዲስ አበባ ለማድረግ በመወሰናቸው ከ2 ዓመቱ ጀምሮ ትምህርቱንና እድገቱን በአዲስ አበባ እንደሆነ ይገልጻል። ከ6 ዓመቱ ጀምሮ የመዝሙርና የሙዚቃ ፍቅሩ ከእርሱ አልፎ ለቤተሰብ እንዲሁም ለጎረቤትም ጭምር ይታይ እንደነበረ የሚናገረው ልጅ ናቲ ለቤተሰብ ቤት ለሚመጡ እንግዶች እንዲሁም ቤተክርስቲያን ከህፃናት ጓይር ጋር ይዘምር እንደነበረና ይህም እጅግ ያስደስተው እንደነበረ ይናገራል። ስለ ወላጆቹ ሲገልጽ እናቱ እንደማንኛውም ኢትዮጵያዊ እናት በፍቅር በማሞካሸትና በጥቂት ቁጣ ስትይዝ፣ አባቱ ደግሞ ጠንካራ ስብዕና ያለውና ፈጣን የቀዳማዊ ኃይለሥላሴ አየር ወለድ ኮማንዶ ወታደር የነበረ ሰው እንደሆነ በመግለጽ በልጅነቱ ከአባቱ ትዕዛዝ ውጭ ሲሆን ስለተቀበላቸው ቅጣቶችና ስለ ውጤታቸውም ይናገራል። የቅድመ ደረጃና የመጀመሪያ ደረጃ ትምህርቱን ቦሌ ህብረተሰብ ትምህርት ቤት ሲማር፣ ሁለተኛ ደረጃ ትምህርቱን ደግሞ በዕለም ሁለተኛ ደረጃ ትምህርት ቤት እንደተማረና በዛ በነበረበትም ወቅት በተማሪዎች ፌሎሺፕ ያገለግል እንደነበረ፣ በሌላ በኩል ደግሞ በትምህርት ቤት በነበረው የቲያትርና ስነ ጽሁፍ ቡድን ውስጥ ይሳተፍ እንደነበረም ይገልጻል። በተጨማሪም በገርጂ ሙሉ ወንጌል ቤተክርስቲያን በወጣቶች ህብረት በተጀመረ የጥበብ ስብስብ ላይም ያገለግል እንደነበረና ይህም ለሚቀጥለው ጉዞ በርካታ ነገሮችን የሰነቀበትና የልጅነት ጊዜውንም አስደሳች እንዲሆን እንዳደረገለት ይገልጻል። ልጅ ናቲ በክፍል 2 እየሰፋ ስለመጣው አገልግሎቱ እንዲሁም ወደ ዓለም ለመሄድ መንደርደር ስለጀመረበት ሁኔታ ይተርካል። ከሁለተኛ ደረጃ ትምህርት ቤት ወደ ቴክኒክና ሙያ ትምህርት ተዘዋውሮ ምስራቅ አጠቃላይ በሚባል ኮሌጅ የእንጨት ስራ ሙያ ለ2 ዓመታት እንደተማረና የምርቃቱ ዕለትም የጋውኑን ኮፍያ የአባቱ ጭንቅላት ላይ አድርጎ ይኸው አባቴ የተማርኩትም የተመረኩትም ላንተው ነው፣ እንኳን ደስ አለ፣ ካሁን በኋላ ግን ይህን አርግ ይህን አታድርግ አትበለኝ ብሎ ፊቱን ወደሚወደውና ከልጅነቱ ጀምሮ ወደተሰጠበት ወደ መዝሙርና ሙዚቃ ማድረጉን ይገልጻል። ለዚህም በቴክኒክና ሙያ ትምህርት ቤት ጓደኛውን ኬኔሳ ቡላን መተዋወቁ እንዳገዘው ይናገራል። እርሱም የሚማረው ትምህርቱን ማለፊያ አድርጎ መዘመርን ህልሙ በማድረግ ነበርና። ልጅ ናቲ ከተመረቀ በኋላ በአንድ ታዋቂ የጋዜጣ ማዘጋጃ ድርጅት በመረጃ ክፍል ውስጥ ተቀጥሮ መስራት ጀመረ። ከስራው ጎን ለጎን በጓደኛው በኬኔሳ ጋባዥነት መቅረዝ የተሰኘ ወጣቶች ከተጀመሩና በአዳጊዎች ላይ የመዝሙር ተጽዕኖ ማምጣት ከቻሉ ህብረቶች መካከል አንዱ የሆነውን የመዘምራን ህብረት ይቀላቀላል። ከዚያም ዜማ ለክርስቶስ ከሌሎቹ የህብረት አባላቶቹ ጋር በመሆን እንደጀመሩትና በማመኔ ብቻ የተሰኘውን የመጀመሪያ ሰንዱቅም በ1999 ዓ.ም ለህዝቡ እንዳሰራጩና ስለ ምስረታውም ሰፋ ያለ ማብራሪያ ያቀርባል። አልፎ አልፎና አንዳንድ ቦታ ብቻ ይዘምር የነበረው ልጅ ናቲ ተወዳጅ ከሆነው ዜማ ለክርስቶስ ጓይር ጋር ብዙ ቦታ እየተዘዋወረ ማገልገል መጀመሩን ይናገራል።
በተጨማሪም በ2002 ዓ.ም አጋፔ የተሰኘ የመዝሙር ሰንዱቅ ከመስራቱ ጋር በተያያዘ በብዙ ቦታዎች አገልግሎት ያለውና ብዙ ጓደኞች ያፈራ ሰው በመሆኑ ልጁ ድንቅ አገልጋይ ሆኗል የሚለው ስም ለአባቱ ከመድረሱ ጋር በተያያዘ ደስተኛ የሆነው አባቱ በማንኛውም ሁኔታ አምሽቶ መምጣቱን መቆጣጠር መተውን ይገልጻል። ይህም በ23 ዓመቱ የፈለገበት ቦታ ማምሸትና ማደር የሚችል ወጣት እንዳደረገውም ይገልጻል። ለራሴ ይንል ነበረ፣ እግዚአብሔር ነው፣ ሊመለክ ይገባዋል፣ ከእርሱ በላይ ማንም የለም። ቸር ስለሆነም ለብዙዎች የተለያዩ ስጦታዎችን ሰጥቷል፣ አድሏል። ዝማሬም ለእኔ ከሱ የተሰጠኝ አንዱ ስጦታዬ እንደሆነ ይህን አውቃለሁ። ከዚህ በላይ ግን ማሰብ አልፈልግም። በጣም ሳላከር ከሁሉም ጋር በሰላም መኖርና ሰዎችን ማስደሰትን የህይወቴ አቋም አድርጌ ለመኖር ብመርጥም ለብቻዬ በመሆንበት ጊዜ የማስባቸውና የሚሰሙኝን ስሜቶች ስለማልወዳቸው ብቻዬን መሆንን አልመርጥምና ቀን ላይ ስራዬን ወይም አገልግሎቴን ስከውን ውዬ የማታ ክፍለ ጊዜን ከጥቂት ሙዚቃ ከሚወዱ ልጆች ጋር ሰብሰብ ብለን ሙዚቃ በማዳመጥ ማሳለፍና ማምሸትን ጀመርን። ጥሩ ሙዚቃዎች በሚከፈቱባቸውና በሚጫወቱባቸው ቦታዎች እየተዘዋወርን ሙዚቃ ስናዳምጥ ሙዚቃው ያለበት ቦታ ያሉ ሰዎች አብዛኞቹ ሰዎች ቢራ ሲጠጡ፣ ሌሎቹ ደግሞ ውስኪ ያስቀዳሉ፣ እኛ ደግሞ ኮካ እናስከፍታለን። ስለ ሙዚቃው ብለን ምሽቱን ብንቀላቀልም በጊዜ ብዛት ግን እንደ ኮካ የማይጣፍጠውን ለቦታው ግን የሚመጥነውን መራራውን ቢራ ጀመር ነው። ሁሉም ተመሳስለን ምሽቱንም ለመድ ነው። ብቻ ለመሆን ባለመፈለግና ሙዚቃ ለማዳመጥ በሚል ሰበብ የተጀመረው የመሸታ ቤት ፕሮግራም ልጅ ናቲን ለመውጣት ከባድ የሆነ ሱስ ውስጥ ከተተው። አገልግሎትንም አስቶ የእግዚአብሔር ልጅነቱን መጠሪያው እስከ ማድረግ የደረሰውን ሰው ወደ ኋላ ለመመለስ በቃ። የስንበት ቀኑንም እንዲህ ይተርካል። አንድ ቀን ለመዘመር ወደ ተጋበዝኩበት ቸርች ገባውና በተዘጋጀልኝ ቦታ ላይ እስክቀመጥ ድረስ ሲጋራ በኪሴ መያዜን አላወቅኩም ነበረ። ድንገት እጄን ወደ ኪሴ ተስከተውና በኪሴ ውስጥ ምን እንዳለ ሳውቅ በጣም ደነገጥኩ፣ በጣም ተወቀስኩ፣ ተጸጸትኩ። ይህን ያህል ተጉዣለሁ ማለት ነው? እንዲህ እስክረሳ ለምን? ነገርየው የ3 ደረጃ ላይ ደርሶ እኔንም ወርሷል። ያኔ አገልግሎቴን ማቆም እንዳለብኝ ወሰንኩ። አሁን ስለመጣው ዘምራለሁ፣ ከዛሬ በኋላ ግን ማገልገል አቆማለሁ ስል ከራሴ ጋር ተማመንኩ። ተራዬ ደርሶ ስዘምር በጣም ደስ የሚል የእግዚአብሔር ፍቅር በላይ ላይ ወርዶ ይታወቀኝ ነበረ። ህዝቡም ሁሉ ሲጽናናና ሲባረክ ታውቆኛል። በእውነት ደስ ይል ነበረ። ቢሆንም ግን ውሳኔን አልቀየርኩም። እግዚአብሔርማ ሁሌም ፍቅር ነው። እኔ ግን አገልግሎቴን አቆምኩ። የዜማ ለክርስቶስ ጓደኞቼ ጋር ደውዬ ስለደከመኝ ካሁን በኋላ ከእናንተ ጋር አላገለግልም፣ እኔን አትጠብቁኝ አልኳቸው። እነሱም ያው እኛም እኮ እንደክማለን፣ አይዞ ስትበረታ ትመጣለህ አሉኝ። በመንገድ ላይ የሚገጥም ዝለት እንጂ ወደ ኋላ የመመለስ ውሳኔ እንደሆነ አላወቁም ነበረ። እኔ ግን የሙሉ ጊዜ ዓለማዊነትን መንገድ ይዤ ቁልቁል ወደታች ተንከባለልኩ። በራሴ ላይ በወሰንኩት ውሳኔ ከነዛ ሁሉ ጓደኞቼና የሰው ከበባ ተለይቼ ወደ ብቸኝነት ህይወት መስመር ጠለቅኩኝ። የኳየር ልጆች ቸርች ይሆናል ሲሉ፣ የቸርች ልጆች ኳየር ይሆናል ሲሉ፣ ቤተሰቦቼ አገልግሎት በዝቶበት ይሆናል ሲሉ፣ እኔ ግን የትኛውም ጋር ሳልሆን ከብቻዬ ጋር የብቸኝነት ዓለም ውስጥ የሙሉ ጊዜ ዓለማዊ ሆኜ ሱሴን እያስተዳደርኩና ለሱሴ የሚመቹኝን ሰዎች ብቻ እያገኘው ራሴን ከሌላው ሸሽጌ ለብቸኝነትና ለሱስ አሳልፌ በመስጠት ወደ ላይ ለቀቅኩት። አየር ላይ ተንሳፈፍ። ልጅ ናቲ በክፍል 3 በዓለም ስላሳለፈው ቆይታ፣ ስለነበሩበት ሱሶች እንዲሁም እጮኝነቱን ስላፈረሰበት ሁኔታ ይተርካል። ልጅ ናቲ ቤተክርስቲያን ከተዋወቃት ልጅ ጋር ጥሩ የፍቅር ግንኙነት ጀምሮ እንደነበረ እንዲሁም የቃል ኪዳን ቀለበትም አድርጎ ስለነበረበት ሁኔታ ይተርካል። ይሁን እንጂ የማንነት ጥያቄውም ሆነ የጀመረው ጨለማ ጉዞ ከዚህ እንዳስቀረው ይናገራል። በፈንታውም ከትክክለኝነት ጓደኝነትም ይሁን ፍቅር ርቆ ፍቅር መጠቃቀም ሆኖ በሚተረጎምበት ዓለም ውስጥ ዜግነት መጀመሩን ይገልጻል። ልጅ ናቲ የጨለማው ስበት እየበረታበት እንደሄደ እንዲህ ሲል ይናገራል። ስበተ ጨለማ የመሬትን ስበት ያህል እውን ነው። በምኞት በኩል ወደ አእምሮ ይገባና መላ አካላቴን ይቆጣጠረዋል። አንዳንዴ በምኞት ኃይል ቁጥጥር ስር በመሆንበት ጊዜ የማደርጋቸውን ልክ ያልሆኑ ድርጊቶች እንዳላደርጋቸው በህሊናዬ እሞገታለሁ። ታዲያ ስጋዬ ይህንን የህሊና ሙግት ድምፅ ቢሰማውን በውስጡ ያለውን የአምሮትና የምኞት ኃይል ለማሸነፍ ጉልበት ስለማይኖረው ከእግዚአብሔር ሀሳብና ከህሊናው ፍርድ እንዲያወጡኝና ወደ ምኞቴና ወደ ጊዜያዊ ምቾቴ እንዲወስዱ ለመጠጥና ለጋንጃ ራሴን እየሰጠው እሸሻለሁ። ናቲ የጨለማውን ስበት መልመዱንና ቤተሰብን፣ ቤተክርስቲያንን፣ ጓደኞቹን ራሱንም ጭምር ትቶ በሙሉ ጊዜው በሱስ መሪነት የጨለማውን ዓለም መቀላቀሉን ያትታል። የኑሮ የሚጠይቀውን ወጪ ለመሸፈንም ጌታን ያገለግልበት የነበረውን የሙዚቃ እውቀቱን በመጠቀም ዘፈኖችን መስራት መጀመሩን ይናገራል። በቀን ከ1 ፓኬት በላይ ወይም በቁጥር 20 ፍሬ ሲጋራ እንዲሁም በማደንዘዝ አቅሙ ከፍተኛ የሆነውን ጋንጃ ማጨስ፣ ጫት መቃም እንዲሁም ለእነዚህ ሱሶቹ ማሳረጊያ የምሽት መጠጥና ስካር የየዕለት ተግባሩ ሆነው እንደነበረም ይገልጻል። ይህ የኑሮ ውደቱ ቀጥሎ ያለ እነዚህ ሱሶች መኖር የማይችልበት ጊዜ ላይም አድርሶት እንደነበረና
ከቁጥጥሩ ውጭ እንኳን ይዘፈቅባቸው እንደነበረ ያስነብባል። አንድ ቀን ሁሉንም ሱሶቼን ሶስቼ ደክሞኝ ቤቴ ፊልም ከፍቼ እያየው ተኛው። ከሌሊቱ ወደ 9 ሰዓት አካባቢ የዋሽንት ከእንቅልፌ ቀስቅሶኝ ተነሳውና ወደ መታጠቢያ ቤት ደርሼ ስመለስ በተከፈተው ቲቪ ውስጥ በሚታየው ፊልም ላይ ሰዎች መጠጥ እየጠጡ ሲጨፍሩ አየውና መጠጣት አማረኝ። እጅግ በፈጠነ ሁኔታ ልብሴን ለብሼ ገንዘብ ይዤ በሬን ከፍቼ ወደ ውጭ ወጣሁና ደረጃውን መውረድ ስጀምር እንዴ ለምንድነው የሚወጣው? እንቅልፌን ትንሽ ነበርኩ፣ በዛ ላይ ሌሊት ነው ብዬ ወደ ኋላ ልመለስል መመለስ አቃተኝና ደረጃው ጋር ቆምኩኝ። አንድ ኃይል ከፍቃዴ ተቃራኒ ልምዴን ተጠቅሞ እየታገለኝ እንደሆነ ታውቆኛል። እሺ ብዬ ወደ ታች ተገፋውለት። እሺ ብዬ ወደ መጠጥ ቤት ሄድኩኝ። ከፍላጎቴና ከፈቃዴ ሌላ ነገር ውስጤ እንዳለ ያስተዋልኩባት ሌሊት ነበረች። ልጅ ናቲ በክፍል 4 የዳዊት ልጅ የተሰኘውን መዝሙር ስለጻፈበት ሁኔታ ከመናገሩ ባሻገር ዳግም ወደ ክርስቶስ ፊቱን ለመመለስ የአይን በር ስለሆነበት ሁኔታ እንዲህ ሲል ይተርካል። ድንገት በዛች ቤት ያለው አንድ ነገር ሆነ። ከፊት ለፊት የተከፈተ መስኮት አየው። በዛ ያሉ ሰዎች ራቆታቸውን ሆነው ይጨፍራሉ፣ ይጠጣሉ፣ ይደንሳሉ፣ ይዝናናሉ። ከነዚህም ውስጥ ታዋቂዎች፣ የተማሩ፣ ቆንጆችና የተከበሩ የተባሉ ሰዎች አሉበት። ሁሉም ራቆታቸውን ናቸው። ሁሉም በፈገግታና በደስተኝነት ስሜት ውስጥ ሆነው እኔን ከተመለከቱኝ በኋላ ወደ እነርሱ እንድመጣ ጋበዙኝ። ሁሉም ራቆታቸውን ሆነው እኔ ብቻ ነበር ልብስ የለበስኩት። ተመሳስያቸው ለመቀላቀልና ወደ እነርሱ ለመግባት ልብስ ማውለቅ ጀምሬ የተጠጋዋቸው ሳለው እስካሁንም እንዴት እንዳሆነ ልረዳው በማልችልበት ሁኔታ ያ መስኮት ድንገት ተዘጋ። ሰዎቹም ጠፉ። ወደ አይምሮዬ ስመለስ እንዴ ለምን ልብሴን አውልቃለሁ ብዬ ጠይቄ ጨርቅ ማውለቅ ነውር እንደሆነ ካሰብኩ በኋላ ጨርቄን ላወጣ እንደነበረ ሳውቅ በራሴ አፈርኩና ልብሴን እንደለበስኩ ከቤቴ ወጥቼ መራመድ ጀመርኩ። ስለ አካላቶቹ ምንም እውቀት እንደሌለው እንደ እብድ ሰው በራሴ ላይ የመቆጣጠር ኃይል ሳይኖረኝ ተጉዤ የመጠጣበት ቦታ ጋር ደረስኩኝ። በሲጋራ ታግዤ አወራለሁ፣ የሚያወራኝንም ነገር እሰማለሁ፣ መስማት ጀመርኩ። አሁን ንግግራችን፣ ወሬያችን በደንብ ይሰማኛል፣ ይገባኛልም። በግራ ዓይኔ በኩል ካለው ጠርቶ ከሚሰማኝና ሀሳቡ በግልጽ ከሚከበኝ ጋር ወሬ ጀመርኩ። እንዲህ አለኝ፣ ብዙ መከራና ችግር፣ አለመረጋጋትና አለመደሰት በህይወትህ ገጥሞሃል። ብዙ ጥያቄዎች አሉብህ። እስካሁንም ለአንዳቸው መልስ ልታገኝላቸው አልቻልክም። እኔም አዎ እውነት ነው። አሁንም ቀጠለ። ልጅነትን ሁሉ የፈጀ አድገም ያልመለስካቸው ከጓደኞችም ከቤተሰቦችም የለዩ ዛሬ ጠዋት አባትም እንኳን ሊረዳ ያልቻለውን ለራስም ግራ የገባን ትልቅ ነገር እኔ እነግርሃለሁ፣ እፈታልሃለሁ። በዓለም ላይ በጣም የተሳካለት ሰው አደርግሃለሁ። ይመችሃል? እኔም አዎ አግኝቼ ነው። እንግዲያውስ አሁን እንትና ጋር ሂድና እሱን አገኘው፣ ምን እንደምታደርግ ይነግርሃል ብሎ ሲነግረኝ ቀን እንደወጣለት ሰው ደስ ብሎኝ ወደ እንትና ለመሄድ በመቸኮል የጠጣሁትን ሂሳቤን ከፍዬ ልወጣ ወደ ኪሴ ገብቼ ገንዘቤን አወጣውና ቀና ስል በጉራዬ በኩል ሆኖ ከሚያወራኝ ጀርባ ራቅ ብሎ አንድ አካል ብቅ አለ። ይህ አካል ከላይ እስከታች የሚወድ ነጭ ልብስ የለበሰ ጸጉሩ ከትከሻው ጋር የደረሰ ሆኖ ድንገት ሳየው አወቅኩት፣ ኢየሱስ ነው። ሲያወራኝ ለነበረው ኢየሱስስ ብዬ ጠየቅኩት። በግራዬ በኩል ሆኖ እንደ ጭስ የነበረው ጥቁር ጨለማ ወደ ግራው እየተመለሰ ወደ ታች እየወደቀ ሄደ። አንዳች ነገር ከግራዬ በኩል ሲለቀኝ ታወቀኝ። የዳዊት ልጅ ባክህ አትለፈን፣ ለእኔ ትዘንልኝ፣ መልካሙ ማድረግ የተሳነ ደካማው ሰው ከዚህ ጊዜ በኋላ ልጅ ናቲና እንደርሱ በተለያዩ ምክንያቶች የደከሙና በዓለም ያሉ ቀድመው ግን በክርስቶስ የነበሩ በነበራቸው የመጠጥ ስብሰባ ዳግም ስለ ክርስቶስ ፍቅር ማውራት በጀመራቸውን እንዲሁም እርሱ በግሉ ከዛሬ ጀምሮ ለ40 ተከታታይ ቀናት ጌታ ኢየሱስን ፍለጋ ገባለሁ፣ እፈልገዋለሁ፣ ካገኘሁት አገኘሁት፣ ካላገኘሁት ግን ያ ህይወት ለኔ አይነት ሰው አይሆንምና የለመድኩትን ከንቱ ኑሮዬን እገፋለሁ በማለት ለለውጥ የውሳኔ መንገድ መጀመሩን ይናገራል። ልጅ ናቲ በክፍል 5 መመለስ ስለጀመረባቸው ጊዜያትና ሁኔታዎች እንዲሁም ከራሱ አልፎ ለሌሎች መመስከር ስለጀመረበት ሁኔታ ይተይባል። ልጅ ናቲ በዙሪያው ካለው ግርግር ተለይቶ እግዚአብሔር ለማግኘት ወስኖ ለ40 ቀን ጾም ጸሎት ሲጀምር መጀመሪያ ማድረግ የጀመረው መጽሐፍ ቅዱስን ከመጀመሪያው ጀምሮ ማንበብን ነበረ። ይህም ክርስቶስን እንዲያገኘውና መልስ የሌላቸው መስለው ከእግዚአብሔር መንግስት እንዲሸሽ ያደረጉትን ጥያቄዎች መልስ እንዲያገኝላቸው እንዳደረገው ይናገራል። ቀናት እየሄዱ ሱሶቼን እየረሳው በመጽሐፉ እየተወሰድኩና እየተገረሙ ይህ መጽሐፍ እንደዚህ ነው እንዴ በማለት በረሃብና በጉጉት እበላው ጀመረ። እንዴ ይህ መጽሐፍ ውስጥ ያልተጻፈ አንድም ነገር የለም እኮ፣ የማያውቀው እውቀት የለም።
ይህን መጽሐፍ ከልጅነት ጀምሮ ባውቀውም የማነበው የነበረው ግን መዝሙረ ዳዊትን፣ ምሳሌን፣ መክብብን፣ ወንጌላትን እንጂ ሌሎቹን ክፍሎች የመጽሐፍ ቅዱስ አዋቂዎች ብቻ የሚያነቡት ስለሚመስሉኝ አልከፍታቸውም ነበረ። ለካ ቃሉ የተጻፈው ለኔ ነበረ። ለኔ ነው እንጂ ለአዋቂዎች አልነበረም። ምክንያቱም ድብትን አስከትሎብኝ ኮብላ ያደረገኝ ጥያቄዎች መልስ የሚገኘው ከነዚህ የአዋቂዎች ከሚመስሉኝ ክፍሎች ውስጥ ሲሆን እነ ትንቢተ ሕዝቅኤል፣ እነ ትንቢተ ዳንኤል፣ ዮሐንስ ራዕይ የመሳሰሉ ስለ ዘመንና እግዚአብሔር ቋሚ ሀሳቦች የተጻፉባቸው ክፍሎች ናቸው። ጥያቄዎቹ አንድ በአንድ ሲመለሱና ያላስተዋልኳቸው ነገሮች ሁሉ ግጥምጥም ሲሉልኝ መጽሐፉ የተጻፈው ለኔ እንደሆነ አረጋገጥኩኝ። አሴማረካ ማስደስት ደስታዎቼ ውሸት ነበሩ፣ ሁሌ አብረውኝ ሊቆዩ አልቻሉ፣ ሁሉም በየተራራቁኝ ያንተ ሀሳብ ብቻ ጸናልኝ። ከዚህ ቆይታ በኋላ ናቲ በሱስ ዓለም ላገኛቸውና በዙሪያው ላሉ ሰዎች ሁሉ እንደ መልእክተኛ ኢየሱስን መመስከሩንና እርሱም ቀስ በቀስ ሱሶቹን እየተወ እንደመጣ ያትታል። በጨለማ ውስጥ በርቶ ስጋዊነትና እኔነት በሰፈነባቸው ምሽታ ቤቶች የነፍሳቸውን ጥያቄ በስጋዊ ምላሽ ዝም ሊያሰኙ ለሚሹ ነፍሶች እውነተኛውን መንገድ አሳይቷል። ትናንት ለራሱ የነፍስ ጥያቄ መልስ ያልነበረው ከለውጡ በኋላ ግን ራሱን ብቻ ሳይሆን መሰሎቹን ሁሉ ይዞ ከጨለማ ለመውጣት ጊዜ እንደሌለው ሰው በጥድፊያ ሰርቷል። እውነት ነው። በጨለማ ስፍራ የመቆያ ጊዜው አብቅቶ ነበርና። ልጅ ናቲ በክፍል 6 ከክርስቶስና ከወላጆቹ ከተማረው ፍቅር በመነሳት ስለ ትክክለኛ ፍቅር እንዲሁም በዓለም ባሳለፈው ቆይታ በመነሳት ስለ ትወናዊ ፍቅር በተጨማሪም የእርሱ ማጀቢያ ስለሆነው ስለ ዘፈን ይተይባል። ልጅ ናቲ ከክርስቶስ ፍቅር በመነሳት ስለ ትክክለኛ ፍቅር ይተርካል። ራሱ ካሳለፈው የጾታዊ ግንኙነት ፍቅር መነሻነትም እንዲህ ሲል ምክረ ሀሳብን ይለግሳል። የሚፈቅር ወይም የሚያፈቅር ሰው የመኖር ምክንያት፣ የህይወት አቋምና የህይወት ጉጉት ሊኖረው ይገባል እንጂ ስለሚያደርጋቸው ነገሮችና ስለሚሄድበት የህይወት ጉዞ እርግጠኛ ሳይሆን እውቀት ሳይኖረው እየተደናበረ እንዴት ነው ራሱ ለተጨማሪ ሰው ጨምሮ ወደ ፍቅር የሚጓዘው? የፍቅሩስ መለኪያ ምን ሊሆን ይችላል? አሁንም ድረስ አንዳንድ ሰዎች ወደዚህ የትዳር ህይወትና የፕሮፖዛል ትርኢት ፈጥነው ይገቡና ህይወት ሲደክማቸው ትዳራቸውን ሲተው ታያለው። ሁልጊዜ በመንፈስ ራስን በማስገዛት እውቀት ማድረግ ያስፈልጋል። ምክንያቱም ህይወት ቆንጆና ጣፋጭ የሆኑ ጊዜያት እንዳሏት ሁሉ መራራና አስጠሊታ መልክም አላት። ቁንጅና አታላይ ነው፣ ውበትም ይረግፋል። እግዚአብሔርን የምትፈራ ሴት ግን እሷ የተመሰገነች ናት። በመቀጠልም የወላጆቹን የትዳር ህይወት በመዳሰስ ከእነርሱ የተማረው እውነተኛ ፍቅር መሳጭ በሆነ ትረካ ያጋራናል። በተቃራኒው ደግሞ ስለ ዓለማዊና ትወናዊ ስለሆነው ፍቅርና ስለ ፍቅር ዘፈን ውሸተኝነትም ይናገራል። ፍቅር ስሜትን ከኃላፊነት ጋር በአንድ የሚያስኬድ ሲሆን ዘፈን ውስጥ ያ የኃላፊነት መልእክት ከተቀመጠ አድማጭ ኃላፊነቱ ትዝ ይለውና ያስባል። ካሰበ ደግሞ አምሽቶ መጠጣቱን በመቀነስ ወጥቶ ወደ ቤቱ ስለሚገባ የዘፈን ቀኝ እጅ የሆነው የመጠጥ ኢንዱስትሪ አያዋጣውም። የእነሱን የገንዘብ ድጋፍ ለሚሻ ዘፈን የፍቅርን ቃል እንዲጠቀም እንጂ የፍቅርን ሀሳብ እንዲሰብክ አይፈቀድለትም። ገንዘብም አይሰጡትም፣ ታዋቂም አያደርጉትም። ዘፈን ፍቅር የማይሆነው ለዚህ ነው። ልጅ ናቲ በክፍል 7 ለአንዴና ለመጨረሻ ከሱስ ስለተላቀቀበት ሁኔታና ዳግም ወደ ቤተክርስቲያን ተመልሶ አገልግሎት ስለጀመረበት ሁኔታ ይጽፋል። ልጅ ናቲ በመመለስ መንገድ ውስጥ ሌሎቹን ሱሶቹን ማቆም ቢችልም የሲጋራ ሱስ ግን እንዳስቸገረውና ጊዜ እንደወሰደበት ይገልጻል። ስላቆመበት ዕለት ሁኔታ እነሆ። የእግዚአብሔርን ቃል ባውቅን መንፈስ ቅዱስ በልቤ ላይ ሾመ፣ የህይወቴ መሪ ባደርግም ሲጋራና እኔ ግን ያልተቋጨ የአብሮነት ህይወት ስለነበረን ሲጋራ የማጨስበት ቦታ ደግሞ እንዲህ አይነት አካባቢ በመሆኑ ለሲጋራ ስል ከዛ ስፍራ አልወጣሁም። ለነገሩ ሌላ እቅድ በህይወቴ የለኝም። ፈጥኜ ወደ ጌታ ብሄድና ባየው እመኛለሁ። እዚህም ሆኜ ግን መንፈስ ቅዱስን ተዋውቄዋለሁና ህይወትን ምልከታ ብርቅ አድርጎብኛል። ብቻ ግን አጨሳለሁ። እግሬን ዘርግቼ ጃምቦ እየጠጣው ሲጋራዬን ደጋግሜ እያጨስኩ ሳለሁ ድንገት አንድ ድምፅ ሰማሁ። ድምፁ የወጣው ከውጭ ሳይሆን ከውስጥ ከልቤ ነው። ዛሬ ሲጋራ ታቆማለህ። ይህን ድምፅ ሰማሁት እንጂ አላመንኩትም። ታውቃላችሁ፣ ሲጋራ የሚያጨስ ሰው ብዙ አይነት ድምፆችን ይሰማል። እኚህም የራሱን፣ የአካባቢውን፣ የተፈጥሮውን ሂደትን ሁሉ ስለሚያውጠነጥን ለሚሰማቸው ድምፆች ብዙም ላይደናገጥ ይችላል። እኔም ያኔ ትንሽ እየጠጣው ስለነበረ ይሁን በዛኛው ምክንያት ያ የማን ድምፅ እንደሆነ ማስተዋል አልቻልኩም። የራሴን ሀሳብን መስሎኝ፣ ስለዚህም አላመንኩትም፣ አልተቀበልኩትም። ለካ በትክክል የእግዚአብሔር ነበረ። ድምፁን ሳልቀበል መጠጣቴና ማጨሴን ቀጠልኩኝ። ከቆይታ በኋላ ሲጋራን ማጣጣም አቆምኩ፣ ወይም የሲጋራ ጣዕሙ ጠፋብኝ። ወይም ሲጋራ ይሰጠኝ የነበረውን ምቾትና ትርጉም ከሰውነቴ አጣሁትና ጭስ ጭስ ይለኝ ጀመረ። ደጋግሜ አጨስኩት፣ ግን ሲጋራን ሲጋራ የሚያደርገው የሲጋራ ጣዕሙ ከሲጋራው ጋር አልነበረም። ከዚህ በኋላ ልጅ ናቲ ከጌታ ጋር ለሁለተኛ ጊዜ የ40 ቀን የጸሎት ጊዜ ከወሰደ በኋላ ወደ ቤተክርስቲያን በመመለስ በልጅነት ባደገበት በገርጂ ሙሉ ወንጌል ቤተክርስቲያን ማገልገል መጀመሩንና በዛ ስለነበረው የፍቅር ህብረትም ይናገራል።
በተጨማሪም በወቅቱ ማለትም በ2010 ዓ.ም ስላሳተመው ወንጌል የተሰኘ ቁጥር 2 የዝማሬ አልበም እንዲሁም ቤተክርስቲያን ካሉ ወጣቶች ጋር ወንጌልን በአደባባይ በመመስከር ስለታሰሩበት ሁኔታ መሳጭ ትረካን ያቀርባል። ልጅ ናቲ የመጨረሻ በሆነው በክፍል 8 ካሳለፈው ቆይታ በመነሳት ለቤተክርስቲያን፣ ለቤተሰብ እንዲሁም ለወጣቶች ያለውን ምክር ያጋራል። ምክሮቹም ቤተክርስቲያን ያሉ ታላላቅ ሰዎች፣ ሰባኪዎችና አስተማሪዎች ብርታታቸውን ብቻ ሳይሆን በህይወታቸው ያሳለፏቸውን የድካም ጊዜዎች ለወጣቶች ቢያካፍሉ፣ ወጣቶች የህይወት ፈተና ሲገጥማቸው እነርሱ ላይ ብቻ የደረሰ ነገር መስሏቸው ወደኋላ ከማፈግፈግ መታደግ በተቻለ፣ ወላጆች ከልጆቻቸው ጋር ስለ ጾታዊ ግንኙነት፣ ስለ ወጣትነትና ግድፈቶቹ፣ ስለ መንፈሳዊነት፣ ስለ ህልሞችና ወዘተ በግልጸኝነት ቢነጋገሩና እውነት ላይ የተመሰረተ ፍቅር ቢዳብር ወጣቶችን ከብቸኝነትና ከድብርት መታደግ ይቻላል። ቤተክርስቲያን አዳጊ ወጣቶችን በፍቅርና በመንፈስ ቅዱስ መሪነት በመያዝ እንዲሁም ትኩረት በመስጠት ዓለማዊነትን ከቤተክርስቲያን ለመከላከል መስራት አለባት። ወጣቶች ለሰዎችና ለተለያዩ ጉዳዮች የምንሰጠውን ጊዜ ቀንሰን ቃሉን ገልጠን ለማንበብና ለመማር በመትጋት ከቃሉ ፍቃዱን ለማወቅ መትጋት ይገባናል። የሁሉም መፍትሄ ያለው ቃሉ ውስጥ ነውና። በውጭ በድካም ያላችሁ ከነ ድካማችሁ ወደ ኢየሱስ ኑ፣ ኢየሱስ ድካማችሁን በደንብ ስለሚያውቀው ይረዳችኋል ይረዳችሁማል በማለትና ምክረ ሀሳብን በመለገስ የህይወት ታሪኩን ያስነበበበትን አስተማሪና የክርስቶስ የፍቅር ኃይል ስበት ከየትኛውም ስበት እንደሚበልጥ ያስረዳበትን ድንቅ መጽሐፍ ይጨርሳል። ልጆቼ ወይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ። እኛም ይህንን አለ ጊዜ የተሰኘውን አስተማሪ መጽሐፍ ያበረከተልንን ዘማሪ ናትናኤል ወልደአብን በማመስገን እንዲሁም ቅዱሳን ሁሉ መጽሐፉን ገዝተን ከሙሉ ሀሳቡ እንድንማር በማሳሰብ የዛሬ ፕሮግራማችንን አበቃን። መልካም የንባብ ሳምንት። የደረሰን